አብርሽ ከረጅም ጊዜ በኋላ እናቱን በአካል አግኝቶ እጅግ በጣም ደስ የሚል አገላለጽን ስለ እናትነት፣ ስለ አስተዳደጉ፣ ስለ ኑሮ፣ ስለ ህይወቱ አጠቃላይ እጅግ በጣም ደስ የሚል ነገሮችን አስተላልፏል። ከእናቱ ጋርም በጣም ደስ የሚል ጊዜያትን አሳልፏል። እንዲሁም ደግሞ ልብ የሚነካ መልእክትንም አስተላልፏል ማለት ነው። እንዴት ናችሁ የተወደዳችሁ የቻናሌ ቤተሰቦች? በያላችሁ በሰላማችሁ ይብዛ። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ አድርጋችሁ ጀምሩ። ስትጨርሱ ደግሞ ሰብስክራይብ አድርጉ። ከዛ ደግሞ ኮሜንት ሀሳብ አስተያየታችሁን አስቀምጡ፣ እቀበላለሁ። እንግዲህ አብርሽ አለማድነቅ አይቻልም። የእውነት ለመናገር ብዙ ጥፋቶች፣ ብዙ ስህተቶች ቢኖሩበትም በጣም የማደንቀው የእውነት እግዚአብሔር ምስክሬን ብዬ የምነግራችሁ ነገር ሩታ ላይ ያደረገውን ነገር ምናምን ነገር እሱን ትቼ እንደ አንድ ግለሰብ፣ እንደ አንድ ወጣት፣ እንደ አንድ ዩቲዩበር በጣም የማደንቀው፣ በጣም የማበረታታው፣ በጣም ከሱ ብዙ ትምህርቶችን ያገኘው፣ በጣም ለውጡ የሚያስደስተኝ ሙሉ በሙሉ አመጋገቡ፣ አረማመዱ፣ አለባበሱ፣ ሁሉ ነገሩ በገንዘብ ደረጃ አይደለም፣ በኢኮኖሚ ደረጃ አይደለም የተቀየረው። እያንዳንዱ በቃ እርምጃው ሳይቀር አበላሉ፣ አጎራረሱ ሳይቀር ተቀይሯልና በጣም ደስ ይለኛል። ይሄ ጥረቱ ደግሞ ማንም ሰው ሳያግዘው፣ ማንም ሰው ሳይረዳው በራሱ ጥረት፣ በራሱ ተነሳሽነት፣ በራሱ ሀሳብ በማመንጨት በራሱ ሂደት ነውና እሱን አለማመስገን፣ አለማድነቅ፣ አለማበረታታት በፍጹም አይቻልም። የማይሆንም ነገር ነውና ለቤተሰቡ ያለው ክብር ይለያል። ሩታ ነዩት እንደው እናስተያይ ከተባለ አብራው ነው የምትኖረው፣ የተዳራ አጋሩ ናት፣ አብራው ነው የምታድረው፣ አብራው ረጅም ጊዜ ቆይታለች። ግን ምንም የቤተሰብ ትርጉም ያልገባት፣ የቤተሰብ ፍቅር ያልገባት፣ አንድም ቀን ለቤተሰቤ ይሄን ነው ብላ ያላሳየች፣ በቃ ዝም ብላ እኔ አላቅም ከሱ ጋር እየኖረች የቤተሰብ ትርጉሙ እንኳን ጥቅሙ እንኳን ሳይገባት ከአብርሽ ጋር በጣም ረጅም ጊዜ መቆየቷ በጣም ይገርመኛልና ዞሮ ግን ቤተሰቧን ባለማክበሯ፣ ቤተሰቧ ጋር ጊዜ ባለማሳለፏ፣ ከቤተሰቧ ጋር ጥሩ ነገር ባለማድረጓ የተጎዳችው ዞራ እሷ ነችና እሱ ግን ከቤተሰቡ ጋር በመቀራረቡ፣ ከቤተሰቡ ጋር ጥሩ ጊዜ በማሳለፉ፣ ለቤተሰቡ ማሰቡ፣ ለቤተሰቡ መጨነቁ በህይወቱ ትልቅ ትርጉም፣ ትልቅ ቦታ እንዲኖራቸው፣ እሱም በደንብ እንዲንከባከቡት፣ እንዲወዱት፣ ቦታ እንዲሰጡት፣ ጊዜ እንዲሰጡት፣ ሲከፋውም ደስ ሲለውም መጠጊያ መሸሸጊያ አድርጓቸው፣ እነሱም ደስ ብሏቸው ቢከፋውም ደስ ቢለውም ቢያጣም ቢያገኝም ልጄ ብለው እቅፍ ድግፍ አድርገው ቢያጠፋ እንኳን ትክክል ነው ልጄ ብለው የእውነት ለመናገር ማስተካከል ያለበትን ነገር እየመከሩ እያስተካከሉት ልክ እንደ ባዕድ ሳያዩት፣ የምሬ ነው፣ ልክ እንደ ሩቅ ሰው ሳይመለከቱት በደንብ በቃ በሰፊው የሚቀበሉት ቤተሰቦች አሉትና ከዜሮ ሲጀምር ከቤተሰቡ ከእናቱ ከአባቱ 10 ብር 20 ብር የሚቀፍል ልጅ ነበር አብርሽ። የእውነቱን ትክክለኛ ታሪኩን ኑሮን ህይወቱን ስነግራችሁ ምንም የሌለው ዜሮ በቃ የሆነ አቋሙ ራሱ የሰውነት ቅርጹ ምናምን ፊዚካሊው ራሱ በጣም የሚያስጠላ በቃ ንቁርቁ የሆነ እንዴት ልበላችሁ በቃ የሆነ በጣም ቀጭን ቀጫጫ በጣም ጥቁር ነበር ምንም በቃ ማይ። አሁን ግን እዩት እንዴት እንደሚያምር ግርማ ሞገሱ፣ ለእናቱ ያለው ፍቅር፣ ለቤተሰቡ ያለው ክብር በጣም ይለያልና እናቱን እንግዲህ ያው በውስጥ መስመር እንደሚያገኛቸው በቪዲዮ ረዘም ላለ ጊዜ እንግዲህ አብሮ መጣው አያውቁም ጋሽዬም ቢሆን ማሚም ብትሆን እና ዛሬ ላይ ግን እናቴን እህቴን ጠርቼ ጥሩ ጊዜ ላሳለፍ ብሎ እንግዲህ ጠርቷቸው የሚገርም ጊዜን እያሳለፉ ይገኛሉ። እና አንድ ነገር ተናግሯል። ይሄ እጅን እዩታ ያምራል አይደል አለ። ይሄ እጅ እንደዚህ የእናቱን እጅ ማሳይቶ በቃ ይሄ ነው የሆነው ብሏል። የእናቴ እጅ እንዲሁ ነው፣ የኔ እጅ እንደዚህ ሆኖ ያለ የሷ እጅ አስጠልቶበት የሷ እጅ በጣም ብዙ ስራ ብዙ መከራ አሳልፎ የኔ ግን እንዲጥረት ሊል የቻለው እንዲያምሮ ሊታይ የቻለው እናቴ ዝቅ ብላ እኔን ከፍ አድርጋኛለች ብሎ እንግዲህ የሚገርም ልብ የሚነካ ንግግር ተናግሯልና ደስ ይላል። እናት ለዘላለም ትኖር። እግዚአብሔር ምስክሬን ነው የምላችሁ። አብርሽ አንድ ነገር ተናግሯል። ይህንን ስናገር እንባዬ ነው የመጣ። ምንም ለቤተሰብ ምንም ባታደርጉላቸው ማለት ነው፣ ምንም ባይኖራችሁ፣ ምንም ብትሰጧቸው ነገር ባይኖርም የእውነት ለመናገር አለንላችሁ ማለታችን በቃ እኛ ስኬታማ ሆነን የኛ ደስታ የኛ መኖር ያኖራቸዋል። ባጭሩ ምንም ከኛ የማይጠብቁት ነገር ሊኖር ይችላል እኮ። አሁን ጋሽዬ ማሚም ከነሱ ያን ያህል የሚጠብቁ ሰዎች ነው አይደለም፣ ግን ከሚባለው በላይ ራሱን ብቻ ሳይሆን ቤተሰቡንም አንቀባሮ የሚያሳድግ የሚያኖር በቃ የሚያበለጽግ በጣም ትሁት የሆነ ለቤተሰቡ ትልቅ የቤተሰብ ዋጋው የገባው የእናትነት ክብር የእናትነት ዋጋው የገባው ለእህቶቹም እኔ ለቡታጅራ ህዝብ በሙሉ አብርሽ ማለት ነው ትልቅ ዋልታና ማገር ነው። በቃ ትልቅ የደስታ ምንጭ፣ ትልቅ የገቢ ምንጭ ሰው ነው በእውነት። እሱ ያረዳው ሰው፣ እሱ ያልተንከባከበው ሰው፣ እሱ አብሮት ያልሰራ ሰው፣ ያላደገ ሰው የለም። ሁሉ ትንሹ ትልቁ ግን ከአብርሽ ላይ ማንም ሊደርስ አይችልም። አሁን ላይ ሁሉም ከፍ ያለ ደረጃ መድረስ አይችልም። አብርሽ ሄዷል በቃ ነጥቋልና
በጣም የሚገርም ለውጥ፣ የሚገርም ኑሮ፣ የሚገርም የቤተሰብ የራሱን ኑሮ፣ የቤተሰቡን ኑሮ፣ ህይወቱን በቃ ህይወት ምን እንደሆነች ምንነቱ የገባው፣ የቤተሰብ ክብር ዋጋው የገባው፣ የራሱ ዋጋው የገባው። እኔ ምን ብዬ ልግለጸው? በቃ አብርሽን በጣም ይለያል። በሩታ ጉዳይ እንዳልኳችሁ አላነሳውም ያልኳችሁ ለዛ ብዬ ነው። ካነሳን ብዙ ታሪኮች አሉ፣ ብዙ ነገር ልናወራ ነው። ግን እኔ እንደ ግላዊ ህይወቱ፣ እንደ ግላዊ የኑሮ አመጣጡ፣ የኑሮ ሁኔታው፣ ለውጡ በቃ ሁሉ ነገሩ በጣም ያስገርመኛል፣ ያስደንቀኛል። እና ከዩቲዩብ በጣም የማደንቀው ሰው፣ በጣም የማበረታታው፣ በጣም በቃ እምባዬ ሁሉ እስኪመጣ የነበረበትን ማንነቱ፣ ኑሮን፣ ህይወቱን ስለማቅ እግዚአብሔር ምስክሬ ነው የምላችሁ። እንደ አብርሽ ህይወቴን ቀይረው በቃ የአብርሽን ህይወት የቀየርክ፣ የአብርሽን ማንነት የቀየርክ፣ የአብርሽን አለባበስ የቀየርክ፣ የአብርሽን የሰውነት አቋም ፊዚካሊውን የቀየርክ አምላክ እኔንም በቃ የኔን ህይወትም ታሪኬን ቀይረው ብዬ እጸልያለሁላ። አልዋሻችሁም። ለምን ለውጡ ትልቅ ነው። በቃ የሚገርም ለውጥ ነው የተለወጠው። የሚገርም አለ አይደለ? በቃ የእውነተኛ ለውጥ፣ እውነተኛ ኑሮ፣ እውነተኛ ህይወት፣ እውነተኛ ነገር በቃ ባጭሩና በጣም የሚገርም ነው የእውነት ለመናገርና በጣም ደስ ይላል። እሱን ደግሞ አለማድነቅም አለማበረታታትም በቃ እኔ እንጃ የሆነ ጀግና ነው አለማለትም አይቻልም። ምክንያቱም እንደምታዩት ነው ለውጡና ለቤተሰብ ያለውን ክብር ሳላደንቅ አላልፍም። እናት ምን እንደሆነች የእናት ዋጋዋ ስንት እንደሆነ ምንም የሆነ ዋጋ እንዴት ልበላችሁ ዋጋዋ ትልቅና ከፍ ያለ በቃ በምንም ነገር ሊተመንም ሊመዘንም ሊወዳደርም ሊነጻጸርም የማይችል ትልቅዬ ዋጋ እንዳላት የእናትን አሳይቷልና እቅፍ ድግፍ አድርጎ እንግዲህ አለውልሽ እናቴ ማለቱ ራሱ ትልቅ ነገር ነው። በአብርሽ እድሜ ያለው ወያላ ዱርዬ ነው የሚሆነው። እግዚአብሔር ምስክሬን ከስንት አንድ ነው እናቱን የሚረዳ ለእናቱ የሚያግዝ የእውነት ለመናገር ማለት አብርሽ እንኳን ለሌላ ሰው ለኛ ራሱ ጥቅም ጠቅሞናል። በእውነት እኔ አሁን በቪዲዮ ባልወጣ በቪዲዮ መስራት ባልችልም ድምጼ ግን በቃ ፌመስ ሆኗል። ብዙም የሚያውቁ ሰዎች አሉ። ቲክታክ ላይም በሄድ ዩቲዩብ ላይም እናንተን እንዲያስተዋውቀኝ አድርጓል። ስለና አብርሽ መስራቴ ስለና አብርሽ በቃ መናገሬም ለኔም ራሱ ጥቅም ነው። የእውነት ለመናገር ከብዙ ሰው ጋር እንድተዋወቅ አድርጎኛልና የቡታጅራ ዩቲዩበር ራሱ በአብርሽ ነው የተነሳው። የአብርሽን ስም የአብርሽን ፎቶ በመለጠፍ ነው፣ አብርሽን በአካል በማግኘት ነው። የእውነት ለመናገር ሩታም እንዳለችውና ማለት ነው። ሩታም ያው ከአብርሽ ለይትም ማለያትም መለየትም የለባትም። እና ከእናቱ ጋር ያሳለፈው ጊዜ በጣም የሚገርም ነው። እናት ዋጋዋ ትልቅ ነው። እናት ዋጋዋ በጣም ውድ ነው። እኔ አላቅም እናት በልጇ እንዲኮርታ ተዝናንታ አንገቷን ቀና አድርጋ በማየቷ በመሄዷ ደስ ይለኛል። እግዚአብሔርን ስንት ወያላለ ስንት ዱር እያለ ለእናት አባቱ መከራ መዘዝ ይዞ የሚመጣ ወይ በዛ ሂዶ ሰክሮ ጠጥቶ የሆነ ነገር አድርጎ ይመጣል። ሌላ እናት በቃ ልጅሽ እንደዚህ ያደረገ ስትሰቃይ መከራ ስታይ ስታለቅስ አይ እንዳለች እንዳዘነች በቃ ሳያልፍላት በምንም ነገር ሳይመቻችላት ኑሯ ሁሉ ቁስቁልቁል ብሎ ምስቅልቅል ብሎ በቃሽ ተብላ በዚህ ዓለም ላይ የምትሰናበት እናት አለችና የአብርሽ እናትና አባት ግን እስከ ጥግ ድረስ በቃ ዓለም ምን እንደምትመስል እችኛዋን ዓለም ከትንሽ ጀምሮ እስከ ትልቅ ፏርጎ በደንብ አርጎ ለአባቱ ሰርፕራይዝ ቤት ነው ሰርፕራይዝ ያደረገው። በዚህ ደረጃ ማለት ነው። ማን ነው ተለውጦ ማን ነው ዩቲዩብ ሰርቶ ምንም የተማረ ትምህርት የለውም በነገራችን ላይ አብርሽ ማለት ነው። የእውነቴን ነው። እንደው ብሩክ ይሻላል ከዩቲዩበሮች እና ማለት ነው። ሌሎቹ ከ10 ከ9 ከ8 ያቋረጡ ናቸው አብዛኛውን ዩቲዩበሮች። እና በዩቲዩብ ገንዘብ ማን ነው ይሄን ያህል ብር አግኝቶ ለጓደኛ የሚተርፍ ለጎረቤት የሚተርፍ ለእህት ለወንድም የሚተርፍ ለአባት ለእናት በቃ ከፍ ያለ ደረጃ ላይ እንዲደርሱ የሚያደርግ የ6 የ7 ሚሊዮን ብር መኪና ማን ነው በዚህ ልክ ዩቲዩብ ሰርቶ ገንዘብ አግኝቶ የ6 7 ሚሊዮን ብር መኪና ሊገዛ የሚችለው? አለ የተባለ የተንደላቀቀ ኑሮ የሚኖረው የእውነት አለ የተባለ ሀብታም ኢትዮጵያ ውስጥ ሊኖረው የማይችለውን አይኗኗር ኑሮ ነው የሚኖረው። የሚኖሩበት ቤት የተንደላቀቀ፣ የሚተኙበት አልጋ፣ የሚለብሱት ልብስ፣ የሚበሉት የሚጠጡት ምግብ የሚገርም እኮ ነው። የሰውነት አቋማቸውን ቅርጻቸውን ራሱ እዩ እስኪ እንዴት እንደሚያምርባቸውና ይሄ ለውጣቸውን በጣም ያስደስተኛል። እግዚአብሔር ምስክሬን ምንም በእርግጥ ይሄ ለውጣቸውን የሚቀናባቸው ሰው አለ፣ ከነሱ መድረስ የማይችል ሰው አለ። እነሱን ለመጣል ለመስደብ በተለይ ባለፈው ቲክቶክ ላይ ለምን ሰው አረዳህም? እሱ ውስጡን ይረዳል። አንዳንዴ ዩቲዩብ ላይ ሰርቶ ቪዲዮ ያስተላልፋል። ግን ለምን ሰው አረዳህም ብለው ከመሬት ተነስተው እንዴት አንተ ዱባይ ሄደ ሰርግን ታደርጋለህ ተብሎ ምቀኝነት ሰው ሁሉ ታዋቂ ሰዎች እነ መስፍን እነ ቲጂ እነ መሲ ብርጅስቶን በጣም ብዙዎቹ ጥምድ አድርገው ይዘውት ያኔ በጣም የገረመኝ ነገር መልስ አጣው። ከዛ እሺ ብሎ አዳመጣቸው ወለ ከዛ ልካቸውን ነገራቸው። አርፈው በቃ ተቀመጡና የሚቀናባቸው ብዙ ሰው ማለት በነገራችን ላይ በራስ ለውጦ በቃ ተለውጦ በራስ አድጎ በራስ ተነሳሽነት በራስ ኑሮ በራስ ህይወት ትልቅ ደረጃ ላይ መድረስ ትልቅ ነገር ነውና
ፈጣሪ መጨረሻን ያሳምረው። እናትህንም እስከ ጥግ ድረስ እድሜዋን ጤናዋን ጨምሮ ሰጧት። አባትህንም በህይወት አቆይቶልህ ጤናውን ሰጥቶልህ ከዚህ በላይም ባንተ ደስተኛ ሆኖ መርቀው የነሱ የእውነት ምርቃት እንኳን ላንተ ለኛ ራሱ ይለያል። በቃ እናታችን የምትመርቀው ምርቃት በተለይ ጋሽዬ ይለያልና ያ ነገር ለኛም ይድረሰን በረከታቸው ወይ ደግሞ ምርቃታቸውና ላንተም ምርቃታቸው እየረዳ እየጠበቀ የአባቶች አምላክ እየረዳ እንግዲህ ትልቅ ደረጃ ላይ ደርሰ ለብዙ ሰዎች የደስታ ምንጭ የገቢ ምንጭ እንደምትሆን ተስፋ አደርጋለሁ። በጣም ነው ደስ ያለኝ። መጨረሻችሁን ያሳምረው። እች እናት እንግዲህ ብዙ ወጣ ወርዳ ዛሬን አያለው ብላ አላሰበችም። በእርግጥ ነገ ሌላ ቀን ነው እያለች ከንግድ ጀምሮ ብዙ ስራዎችን ሰርታ ተሰቃይታ እጇ እግር መስሎ መከሯን አይታ ልጆቿን አሳድጋለች እና እናት እንዲሁና ለፍታ አሳድጋ ልጆቿ የተሻለ ደረጃ ላይ ደርሶ እንደማየት የሚያስደስት ሌላ ነገር የለም። በቃ እዚህ ምድር ላይ እዚህ ዓለም ላይ ልጆቼ ያሳልፉልኛል ብለው ወላጆች መከራቸውን አይተው ጥረው ግረው ሲያሳድጉን እኛ ደግሞ ለውጥ ላይ ስንሆን በቃ የተለየ ስሜት አለው፣ የተለየ ደስታ አለው ለሁላችንም። እንደው በህይወት ላሉ እናቶች እድሜና ጤና ይስጣቸው፣ በህይወት ለሌሉትም ነፍሳቸውን በቃ በሰላም ያሳርፍልን፣ ነፍሳቸውን ይማር እላለሁኝ። እስኪ በዛሬው ቪዲዮ ስለ አብርሽ ምን አይነት ነገር ተሰማችሁ? ከቤተሰቡ ጋር ያለውን ነገር፣ ስለ ኑሮ፣ ስለ ህይወቱ፣ ስለ ለውጡ፣ ስለ ስኬቱ ምን ትላላችሁ? እኔ በጣም በሚገርም ሁኔታ እንዲህ ብዬ ገለጻዬን አድርጌያለሁኝ። እናንተም እንግዲህ እስኪ የራሳችሁን ሀሳብ አስተያየት ስጡ። ምንም ከሩታ ጋር ባለው ነገር ባልደግፈውም በትዳሩ ጉዳይ በትዳሩ በኑሮ ሁኔታ እንግዲህ ለዩቲዩብ ቪዲዮ ብሎም ሊሆን ይችላል ይህንን ነገር እየተናገረ ይህንን ነገር እያደረገ ያለው እየሰራ ያለው ነገር ብዙ ስህተቶች ቢኖሩበትም ግን ደግሞ በግል እንደኔ እንደሱ በቃ አብርሽ እንደ አንድ ሰው አርጌ ሳስበው ስስለው ሳየው ሁሉ ነገሩ በጣም የሚማርክ በጣም እጅግ በጣም ለውጡ የሚያስደስት ለብዙ ሰዎች የደስታ ምንጭ የሆነ ለብዙ ሰዎች የገቢ ምንጭ የሆነ ልጅ ስለሆነ በዚህ እድሜው ገና 30 ዓመት ሳይሞላው የ7 የ6 የ8 ሚሊዮን ብር መኪና ቤቱ እንዲሁም ደግሞ ከሱም አልፎ ለአባቱ ቤት ገዝቶ ሰጥቷል። ይሄንን ሊያደርግ የሚችል ሰው ማን ነው? ከዚህ ደረጃ ላይ ሊደርስ የሚችለው በዚህ ፍጥነት በዚህ እድሜው ማን ነው? እኔ እንደ አብርሽ ያየሁት ሰው የለም። ለማንኛውም በጣም አድናቂው ነኝ። በጣም ከሱ ብዙ ነገር ተምሬያለሁ። ብዙ ነገሮችን አይቻለሁ። ይሄንን ነው ልላችሁ። እናንተ እስከ አብርሽ ህይወት ምን ተማራችሁ? ምን አያችሁ? በትዳሩ አይደለም እያልኳችሁ እየጠየቅኳችሁ ያለሁት በኑሮው በለውጡ በስኬቱ አሁን ባለበት ደረጃ ምን ተማራችሁ? ኮሜንት ላይ ሁላችሁም ቁጭ አድርጉ። ስለነበረን ቆይታ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ።